በሰላም በጤና ለእርዳ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስቲ በላይክ በሼር በሰብስክራይብ ገባ በሉ። ያው እንግዲህ ዛሬ ደግሞ ታኪም ቤት ወጥቼ ወደዚህ ብቅ ብያለሁ፣ ወደ ግንጃ ቤት እና እስቲ የግንጅዬን አንገት ያየ እንግዲህ የወላው እኔ መካነ ሰላም ሸበላ ልጆቻችን የሀገራችን ሰዎች እየሄዳችሁ ብቻ ብዙ ቦታ እየተማችሁ እያየሁ ነው። በዛም በዚህም አላህ ይስጥር አለይና። እኔ እኮ ሀገራችሁ ወንድ የጠፋ ይመስል ሄዳችሁ ሰው ሀገር ላይ ትላከኩና እዛ ትደርሱ ወየው 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 ተቀዶ ተሰፍቶ መቶ ለፍቶ ትላላችሁ። ሰው ሀገሩ ላይ ወንድ የጠፋ መሰላችሁ? እንደ ሀገራችሁ ወንዶች እንዳልመሰሏችሁ እንደ እህቶች እንደ ቆይማ። ኧረ እንደው ትናንትና አንድ ወሬ ሰምቼ ነው ታለ የታልፉት ያገዲም ሰምቼ ነው። እንዲያደርሱብኝ እኔ ላይ ባይሆን እንዲያትለጥሱ ይበስልኝ እና ያው እንግዲህ እንደተለማመደው በልብሱም ገብተው ሲያወሩ ትንሽ ጫፍጫፍ ሰምቻለሁ። ያኔ አልሰማሁም፣ ግን ያኔ ቅጁን ነው የሰማሁት። እሊብ ላይ ሆነው ግን እያነበነቡበት አይቻለሁ። ምን እንደሆነ ግን አልከፈኩት። ተጎኔ ሰው ስለተኛ ደግሞ መክፈት አልፈልግም ነበር ማለት ነው፣ በሰዓቱ ማለት ነው። ሐኪም ቤት ስለሆንኩኝ እና ሄዳችሁ ዝም ብላችሁ የወደርን ተዋደርን ተሸፋፈጥን እያላችሁ አትግቡ እየተባላችሁ ነው። እንግዲህ እኔ አባትና እናቴ ያልፈቀደልኝን ትዳር እኔ ወደድኩት እያልን መግባት መጥፎ ነው አሉ። ይሄ የተለየ ሀገር ነው ብሎ ልብስን መልበስ መጥፎ ነው ብለዋል። እንግዲህ እኔ ልብስ መቼም አገርን ያሳወቅ አይመስለኝም። እንደ ራሴ እንደ ማንነቴ ማለት ነው። ልብስ ልብስ ነው። ሌላው ነገር ወሬ ይመስለኛል። እንግዲህ ሴቶችዬ ያው እኔ እንደ ራሴ እንደ እህትነቴ ሌላ እየሄዳችሁ አትደንቀሩ ተብላችኋል። ሁሉም በየሀገርሽ ተጋቡ ተዋለዱ ነው የተባለው። እዛው በሀገራችሁ ላይ እባካችሁ ተጋቡ ተዋለዱ። ሌላ ቦታ እየሄዳችሁ አታሰድቡን ብለዋል ወንዶቹ። እኛ ታዲያ እንግዲህ እንዴት ነው ነገሩ? ምንድንሽ ነው ብሏል። ምንሽ ነው? ምናችሁ ነው የምታወሩት? እኔ ምንም ሊገባኝ አልቻለም። ሰው የፈለገውን መልበስ መብቱ ነው፣ ግን በጋብቻው ብትናገሩ ደስ ይለኛል። በጋብቻው አዎ ነአም የማይሆን ጋብቻ ይገባ ይከብዳል። ምንም ይሁን በዚህ በጋብቻቸው በኩል ብትናገሯቸው እኔ በጣም በዚህ በኩል እገድፋችኋለሁ ማለት ነው። ወንዶች ለምንድን ነው ይሄዱና ወደድኩሽ አወኩሽ እናኩሽ ገቡና ከዛ ትመጣና ሶሻል ሚዲያ ላይ ከሌ እንዲህ አርጎኝ ወዲቸው አፍቅር በልቶ በልቸው ትለዋለች። አቋቋማችሁ ይሄ ብቻ ነው ለእናንተ ትምህርት ልሰጥ የገባሁት ማለት ነው። አሁን እንጃም የሆነ ልጅ ወደድኩ ብላ በጭረጭ ብላ አሁን ደግሞ በጭረጭ አብቅቶ ዘጭ ብሏል መሰለኝ። ያም ያስፈልገዋል። እናንተ ሰው ወንዶቹ ቆይ አንድ ለወንዶቹ እገባለሁ። አሁን እቺ ቃል የሚሏትን ጎጃሚዋን አፈቀርን፣ ወደድን፣ አበርን፣ ተሰከርን፣ ተሰካከርን እያላችሁ
ትታዘቀዝቁ አይተናችኋል። እኛ ይሽደካልና ማን ይኸሳን ሀዲ አንተስ ያገርህን ልጅ ስተህ ምን ሊያረግ እያጦለጦለ ነው እዛ ሀገር ላይ ይህ ለወዶቹ መልሳለኝ እኔ። ስለዚህ ወልአዴቡ ላትደበደቡ ብሏል። ወንዶቹም ሴቶቹ እየኖርን ነው አኗኗሪ ሆነን ብሏል። ማን ነው የእሱ ደግሞ ስሙ ማን ነበረ? ቦረና ነው ማን ነው የሚሉት? እውነቱን እየኖርን አኗኗሪ ሆነናል ብሏል። እየኖራችሁ ዝም ብላችሁ አኗኗሪ ነን ብትሉ አይሻላችሁም እህቶች? ያቺን በወጣና ፊት ትልና እከሌውን ወዲህ ያቺን ፊት ትልና እንዲህ በድሎኝ ትላለች። እኛ ታዲያ ማነው ተበደው ማነው በደው? እሺ እዚህ ደግሞ እንዝልዛይ ልብስ ምን አገባኝ እዚህ አላረገው እንደዚህ ልብስ ተለብሶ ተውታለች። እና ይሄንን እንግዲህ ለወንዶች እና ለሴቶች ትቻለሁ። እኔ መቼም ያማለ ፈንቴ ልጅን ጠረ ብሏል። ተመካነ ሰላም ልጅ ሌላ ማንም አይነካኝም። ተመካነ ሰላም ልጅ ሌላ ማንም ወንድ ድርድር የለም። እና ይሄን ይመስላል እህቶቼ፣ ወንድሞቼ ላይክ ሸር እያደረጋችሁት። እኔ ትንሽ ስላመመኝ ሆስፒታል ሰንብቼ ነው የመጣሁት። አሁን አላሻችሁም። አንዳንዶቹም ደግሞ አሁን ለታ በሰራሁት ቪዲዮ ላይ ኮመንት ሰጣችኋል። አንዳንዶቻችሁ ደግሞ ሐኪም ቤት ሁኜ በለቀኩት ድምጥ የለውም ዝም ብዬ እስቲ እንደው ሰው ልጀርበው ብዬ ነው የለቀኩት። ግን ያንን ቪዲዮ ማለት ነው ማን መጣ ማን ቀረ ላይ ነው። የመጣውንም አይቻለሁ የቀረውንም አይቻለሁ። ስለዚህ ሁላችሁንም ጠቅላላ አድርጌ በጣም አመሰግናለሁ። አሁን ደግሞ ለምትከታተሉኝ እህቶቼ ወይንም ወንድሞቼ ወይንም ዘመዶቼ ልበላችሁ ላይኳን፣ ሸራን፣ ሰብስክራይቧን ጠቅ እያደረጋችሁ ገባ ብላችሁ አለሁ በሉን። እኔም የቻልኩትን እስቲ እንግዲህ ተሻለኝ አልሐምዱሊላህ ብቅ እላለሁ። ደግሞ አላህዬን አሽራት ብላችሁ ዱአ አቅርቡልኝ። ሞትም አለብን፣ ደግነትም አለብን፣ ክፍነትም አለብን። ተሞትኩኝ አላህ ጀነቱን ፈርዶስን ይወፍቀኝ። የዘለምኳችሁ ካላችሁ ለአላህ ብላችሁ አፍ በሉኝ። እኔም ለአላህ ብዬ አፍ ብያችኋለሁ። ያስቀየምኳችሁም ካላችሁ እንደዛ ለአላህ ብላችሁ አፍ በሉኝ ብያለሁ። እንግዲህ ይሄን ይመስላል ዛሬ አንድ የመጣሁበት ሰላም ነው። ብዙ ማውራት አልፈለግም። በጣም አሞኛል ማለት ነው። ለምን ድምጤ ላይና ትንፋሽ ላይ ያስታውቃል። እኔ ማለት ነው ስብር አድርጎ ነው የሚይዘኝ። ትንፋሽም ደግሞ ጥር ነው የሚለኝ። እንደዛ ስለሆነ ላይኳን ሸራት ሰብስክራይቧን እንዲያትረሷት እህቶቼ። አላህ ብዬ ግን እወዳችኋለሁ። ለአላህ ብላችሁ ግን አፉ እያላችሁ ሁላችሁንም ውድድ ነው የማረጋችሁ። እዚሁ መካከል ላይ
ቃፍታችሁ ግን እንዳይለየኝ ማለት ነው። ቃፍታችሁ እንዳይለየኝ ሁላችሁንም የዘለምኳችሁ በሶሻል ሚዲያ ላይ ኑሬ ማለት ነው። ግን አላህ ሱብሃነሁ ወተዓላ ደግሞ አፋይንን መልሶልኝ እናንተ ጋራ የሚጫወት እናንተ ጋራ እንደዚሁ ምኖር አላህ ያድርገኝ። የዱንያ ጣይ እንጂ የዛን ቤት ያየ የለም። አላህ የዛኛውን የመጨረሻችን ቤታችንንም አላህ ያሳምርልን ብለን ዱአ እናድርግ። ትልቁ ነገር የመጨረሻ ቤታችን ያው ነው። ዱንያ ዱንያ ናት። እንደባችሁ ዱንያ ናት። መቼም ያው ዱንያ ናት። የዛችን ቤት ግን ማንም አላያት። ክፉ ናት፣ ደግ ናት፣ ምንድን ናት የምናውቀው ወሰንባት ነገር የለም። ብቻ በዚህ በዱንያ ላይ ሁላችንም እንደ ውሻ እንባላባታለን ማለት ነው። ፍቅር ትቀራለች። በቃ ሁዋ ኪዳ እና ይህን ይመስላል። ላይክ ሸር ያደረጋችሁ በማቀባበሉ ደግሞ የዞለምኳችሁም ካላችሁ ለአላህ ብላችሁ አፍ በሉ ብያለሁ። አሁን እኔ ዛሬ ደህና ብሆን ነገ ተመጣች ይዛ ትሄዳለች። አሁን በሰከንድ ውስጥም ተመጣች ይዛ ትሄዳለች ማለት ነው። አኸርና መንከር ማለት ነው። ስለዚህ አፍ እያላችሁኝ እቶችዬ ገባ ገባ ብላችሁ ላይክ እያደረጋችሁ እወዳችኋለሁ። ሸርም አድርጉልኝ። ሸር ላረገልኝ ሸር አረጋለሁ። ዛሬ ያለኝ ጨዋታ ይሄና ይሄ ነው። አገር ጎጥ የሰው ልጅ ሀዋና ደምን የፈጠረውን ሰው እኔ ዘርና ጎጥ አለይለት ዘርና ጎጥ አለይለትም። ወላሂ አላህ የፈለቀው ነው። እኔ ከዚህ ቀደም ኦፕሬሽን ታደርግ ያሁንስ ጎን የተኛቸው አውዝ ብላህ የምን ሸይጣን ረጂም የስቱን ጀሃነም ተጣራለች። እንደዚህ ሀገር ጭጫት ናት። መቼም ተውት ይሏቸው አርጎ ያላቸው ይመስላቸው የለም ቤተሰቦቿ ታይ ያሏት ኦቨር ቀልባት ስትሄድ መኪና ተገይታ ዛገልታ ለኢላሀ ኢላላህ። እኔ እኮ ሰው ተውት ይባል ሰው ተውት ይባል ካልተመለሰ ለመቼ ነው እናቴቱ? ወላሂ ለሌላው ጊዜ ትምህርት ይሆን ይችላል አለቻት። አሁን ብናገር ሻሞሻል፣ ግን ለሌላው ጊዜ ትምህርት ይሆን ይችላል አለቻት። ወላሂ እኔ ተዙር ጀምረው አብረውኝ ያደሩ መልሰው አብረውኝ አሉ። እኔ በሽታዬ እንድታበረታብኝ አስወጡኝ። እኔ አልቻልኩም። ወይንም ክፍል ቀይሩልኝ እንጂ እኔ እንደዚህ ሁኜ እየጮኸች አላስተኛችኝም ብዬ ተናግሬ እንደገና ወደዚህ ወደ ቤቴ እንድመጣ ተደረግኩኝ። ወይ አስወጡኝ ትል ሌላ ክፍል ተይዟል ትል ሲባል ተተያዘ እኔን አስወጡኝ። አላስታቅም የበላይ ስለሆነ ተወጣ እንደዚህ ያፈቀኛል። በዚህ መካከል ላይ ሌላ በሽታ ተማመጣ እኔም ብታስወጡ ደስ ይላል ብዬ ለምኜ ሐኪም ቤት ወጥቼ አውቅላችኋለሁ። ግን ያው ራሴ ላይ መስቆል እያወስጄ አትችልት ላይ መውጣት እፈልጋለሁ ብዬ ነው የመጣሁት ማለት ነው። አሁን አንተ ደግሞ ትኸላ የምትደውለው እንደምታውቁት እንደምትሰሙት ነው። እህቶቼ ወንድሞቼ፣ ያው በመቃየም ባይሆን በትህትና በወንድምነት ነው እንጂ ይሄ
አንቺ ሀገር ይሄ የኔ ሀገር እዛ ሀገር ላይ ስንኖር እኛ እህት ወንድም ምንኖር ነገራችሁ። የመጀመሪያው ሐኪም ቤት ትገባ ተጎን ያለ ሴትዮ የዋህ እናት በሏት። የአሁኖቹን ተዋቸው ብያችኋለሁ። እና ስለዚህ የዛን ያክል ነው። እነዚህም ሰራተ ምን እናርግልሽ፣ ምን እናንጣልሽ፣ ምን እንግዛልሽ ብለው ይላል። ሀቅ ግን በቃ ምሽቶ የሆነች ደላ ስለሆነች በሽታ የሚመስል የቲሜት ሴትዮ ደግሞ በሽታ ታስረሳለች። የመጨረሻ መጀመሪያ በሽታ ታስረሳለች። ይሄ ነገር አለ። የሰው ልጅ ትባል ሁሉንም ነገር አውቀን እንዳላወቀን የምንሆነው እህቶቼ፣ በልብስ በአለባበስ በምን ማለት ማነጋገር የለባችሁም ለማለት ነው። ሁላችሁ ያው እንግዲህ ላይክ ሼር እያደረጋችሁ እኔንም ማበረታቱ ለአላህ ብዬ አፉ ብያችኋለሁ። ለአላህ ብላችሁ አፉ በሉኝ። ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱ። ውድድ ነው የማደርጋችሁ። አፉ በሉኝ። አፉ ብያለሁኝ። ክርስቲያን ወገኖቼ ይቅር በሉኝ። ይቅር ብያለሁ። ግንጅዬም እንደዛ ይቅር በይ የወንዜ እና በዛሬው ዕለት ይሄን ይመስላል ያለኝ። ሸርሸር እያደረጋችሁ ላይክ እያደረጋችሁ ገባ ገባ በሉ። ወዳችኋለሁ። በእኔ ላይ የቪዲዮ ነገር ለመብሎት ሄድ ያላቆምና አፍ በሉኝ። ሁላችሁም ግን አፍ በሉኝ። ይሄ ነው ያለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ታላቀው ጥርቅ ብሎ እንዲሄድ ብዬ ነው። ክርስቲያኖችም ሙስሊሞችም የሌላ እምነት ተከታዮች እኔ በምንም መመኑ በምን አፍ በሉኝ። አፍ ብያለሁ። ይቅር በሉኝ። ይቅር ብያለሁ። ይሄ ነው ያለኝ። ሸር ያረጋችሁ እህቶቼ ወንድሞቼ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ